እንዲህ አላቸው ጳውሎስ፣ በአየር ላይ ያለው የአለቃው መንፈስ አሁን ባልዳኑ ሰዎች ላይ እየሰራ ነው። እናንተ በፊት እያለ ነው እኛን፣ እናንተ በፊት የሱን በዓለም ላይ ያለውን ክፉ መንገድ እየተከተላችሁ፣ አሁን አስምሩበት። ምንድነው ጳውሎስ ሊያስተላልፍ የፈለገው? በአየር ላይ ያለው የአለቃው መንፈስ በምድር ላይ ስትራክቸር ወይንም ስርዓትን ዘርግቷል። ልብ በሉ፣ በአየር ላይ የማይታየው የአለቃው መንፈስ፣ መንፈሳዊ ዓለም እውነት ነው። የጨለማው ዓለም አለ፣ የብርሃኑ ዓለም አለ። ስለዚህ በኃጢአት ምክንያት ሰይጣን ይህንን ዓለም ሲገዛ፣ አዳም ስልጣኑን አሳልፎ ለሰይጣን ሲሰጠው፣ ይህንን ዓለም አሁን ገቨርን አድርጎ የሚታየውን ዓለም ስትራክቸሩን የዘረጋው ማን ነው? መንገድ አለው ሰይጣን። ክፉ ዓለም ይለዋል። ከዛ መንገድ ደግሞ አለው፣ የዘረጋው መንገድ አለው፣ መዋቅር አለው፣ መርህን ዘርግቷል እዚህ ዓለም ላይ እሱ ሰይጣን። ስለዚህ ይሄ ሁሉ ሰው የምናየው ሰው ሲወጣም ሲገባም ወደደም ጠላም የዚህን ክፉ ዓለምን መንገድ እየተከተለ ነው የሚሄደው። ማድረግ አልችልም ማለት አይችልም ሰውየው በጌታ ካልሆነ በስተቀር። በማይታዘዙ ልጆች ላይ፣ ባልዳኑ ሰዎች ላይ፣ ባለስልጣን ቢሆን፣ የተማረ ቢሆን፣ ያልተማረ ቢሆን፣ መጽሐፍ ቢችል ባይችል፣ ሁሉም ላይ ይሄ የአለቃው መንፈስ ስለሆነ ሰዎችን ምን አድርጓል? ተቆጣጥረዋል፣ ይገዛቸዋል። ወደዱም ጠሉም፣ ቢያቁም ባያቁም፣ በአንድም በሌላም መንገድ የሱን ፍቃድ እያደረጉ ነው። አሁን ሲወጡም ሲገቡም የሱን ፍቃድ ምን እያሉ ነው? እያደረጉ ነው። ከዛ ይመጣና እናንተ እኮ አለን፣ ልዩነቱን ሊያሳየን ነው። በፊት አለን ይሄንኑ መንገድ ምን ትሉ ነበር? እስቲ የዓለምን ክፉ መንገድ በሉ። እስቲ በሉት የዓለምን ክፉ መንገድ። አሁን እንግዲህ ስለ መንፈሳዊ ውጊያ ስናወራ በጌታ በኢየሱስም ሂድ፣ በጌታ በኢየሱስም ሂድ ብያለሁ፣ አይሆንም ብያለሁ፣ ሂድ ብያለሁ። ከዛ የስ ሄደ። ከዛ ወጣን። ከዛ በቃ ሂድ፣ በእኔ ላይ ስልጣን የለውም። ገባን። የዕለት ተዕለት ተግባራችን እናደርጋለን፣ ወጣን። እንደዛ አይደለምሽ። ሰውየው በከፍታ ላይ ታቆማል፣ ጠላት ኃይሉ ብሎ ላበላ ብሎ ወንበር ሰብሮ አባባባ ብሎ ሰውየው ሲወጣ ስብርብሩን ጠብቶ ተንሻፎ ደስታው ሁሉ ጠፍቶ ትክዝ ብሎ ጠውልጎ ይውላልሽ። እየተነጫነጨ እየተጣለ አማኝ ነው እንዴ? ምንድነው ነገሩ? እና ደስታ የእግዚአብሔርን ደስታ ማውጣት አይችልም። ከተነገሮች ሁሉ እሱ ወዳልፈለጉት አቅጣጫ ይሄዳሉ። ስለ መንፈሳዊው ዓለም ስናስብ አሁንም ያው መንፈስ አለ፣ በአየር ላይ ስንወጣ ስንገባ አለ። እግዚአብሔር ምን አለን? እኛ ሁላችን በአንድ ወቅት የሥጋችን ምኞት እያረካን መንገዱን እየተከተልን፣ እስቲ ወረድ በሉ ቁጥር 3 እኛ ሁላችን አለ ጳውሎስ ቀጥልና፣ በአንድ ወቅት አሁንም ስላለፈው ነው የሚነግራቸው፣ የሥጋችንን ምን እስቲ ምኞት በሉ እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። ስለዚህ ምን እያለን ነው? የዓለምን ክፉ መንገድ ተከተላችሁ ማለት እየተረጎመላቸው ነው። የዓለምን ክፉ መንገድ ተከትላችሁ ማለት እኮ የሥጋችሁን ምኞት እያረካችሁ ትመላለሱ ነበር። በነበረ ነው። እሺ በነበረ ነው ያዙት። አሁን ነበረ እያላቸው ነው ለአማኞቹ። በአየር ላይ ለሚሰራው መንፈስ የዓለምን ክፉ መንገድ ተከትላችሁ ፍቃዱን ታስፈጽሙ ነበር። ደግሞ አለ የሥጋችንን ምን ምኞት ምን እያልን እያስፈጸምን ወይም እያረካን ይለዋል። መንገዱን እየተከተልን በመካከላቸው እንኖር ነበር፣ እንደ ሌሎቹም የቁጣ ልጆች ነበርን ይልና፣ ነገር ግን አለ አቆሞና እግዚአብሔር ለኛ ካለው ከታላቅ ምሕረቱ የተነሳ አዳነን ሲል
በበደላችንና በኃጢአታችን ሙታን ሆነን ሳለን ከክርስቶስ ጋር ሕይወትን ምን አለን ሰጠን ይለናል። እያለን ያለው ምንድነው? በሏውን ያ አለና ስትከተሉ ነበረ፣ ሲመራችሁ ነበረ፣ ግን አሁን እግዚአብሔር ምን አድርጓችኋል? አዳናችሁ ሲለን ቆላስይስ ምዕራፍ 1 ቁጥር ከ12 እስከ 13 ይመጣና እሱ ከጨለማው ስልጣን አድኗችኋል። መዳናችን ለካ ከጨለማው ኃይል ነፃ መውጣታችን ነው። ያ ማለት ትክክለኛ የወጣንበትን ከጨለማው ዓለም የወጣንበትን ነገር ካልገባን ሰው ከወጣ በኋላ ተመልሶ ያለቃውን መንፈስ ፍቃድና ሐሳብ ያስፈጽማል ማለት ነው። ወይንም ከዳነ በኋላ ሰው በጌታ ከሆነ በኋላ የዓለምን ክፉ ምኞት ተከትሎ የሥጋውን ምኞትና ፍቃድ ያስፈጽማል። ያ ማለት ምን ማለት ነው? የዓለምን ክፉ ምኞት ተከትሎ አንድ አማኝ የሥጋውን ምኞት ሲያስፈጽም በሌላ አነጋገር ጳውሎስ ምን እያለን ነው? የአለቃውን መንፈስ ፍቃድ እያደረገ ነው። ምንድነው ታዲያ ውጊያ ስንል ታዲያ ምንድነው የፈለገው? ተቃውሞ ስንባል መንፈስ ዓለም ላይ ውጊያ አለ ስንል ምንድነው ራሱ የሚያደርገውስ ምንድነው? ደበረኝ ሂድ፣ ስለ ደበረኝ ሂድ በኢየሱስ ካልደበረህስ ባይደብርህ ስለላችሁ ስጋችን በመሰረቱ ስጋችን የራሱን ነገር መፈጸም ይፈልጋል። እና አንድ ነገር ልበላችሁ፣ እየጠጣ ሰውየው እየበላ እየጠጣ እየደነሰ ደብሮኛል ለምን አይታችሁ ታውቃላችሁ? ሰውየው አማኝ ያልሆነ ይበላል፣ ይጠጣል፣ ይሰክራል፣ ነፍሱ ደስተኛ አይደለችም። ስጋውስ ምክንያቱም ስጋው ደስተኛ ነው። የስጋውን ምኞት ነው ምን እያረ ያለው? ስጋው ያንን ነገር ተመኝቷል። እሺ መጠጣትን፣ መደነስን፣ መጨፈርን ስጋው ምን ብሏል? ተመኝቷል። ስለዚህ ሰውየው አሳልፎ ስጋውን ለዛ ለፈለገው ምኞት ምን እያለ ነው? እየሰጠ ነው። ከዛ ተመልሶ ደግሞ ነገ ያንኑ ነገር ምን ይለዋል? ይደግመዋል፣ ያንኑ ይፈጽመዋል። ሰውየው ወደ ጌታ ከመጣ በኋላ የዳነው መንፈሱ ነው። ነፍሱ ውስጥ ልምምዶች አሉ። ያ ከዚህ በፊት ሲያደርገው የነበረው ሲወጣ ሲገባ የአለቃውን መንፈስ ተከትሎ ሲያደርገው የነበረው ነገር በነፍሳችን ውስጥ ምን ብሏል? ተቀምጧል። ስለዚህ ካልገባው እንዴት ራሱን መቀየር እንዳለበት፣ እንዴት ራሱን መቆጣጠር እንዳለበት ካልተማረና የእግዚአብሔርን ቃል ተቀብሎ ካልገባው ድኖ መልሶ ሰውየው ያንኑ ነገር በተለየ መንገድ ማድረግ ይጀምራል።